በወቅታዊ ጉዳይ ከአማራ ፋኖ የቀረበ የትግል ጥሪ የብልጽግና አገዛዝ የአማራን ህዝብ ዘር ለማጥፋት የመጨረሻ ዝግጅቱን አጠናቆ ወደ ተግባር ገብቷል። ባንዳነት መልኩ እነማንን ይመስላል ቢባል በሀገሪቱ ብሔራዊ ጦር ስም በተደራጀው ወራሪ ሰራዊት ውስጥ የሚገኙ የአማራ ጄኔራሎችን፣ ኮሎኔሎችንና ከፍተኛ ወታደራዊ መኮንኖችን ቢባል ማጋነን አይሆንም። ከህዝብ አብራክ ወጥቶ የራሱን ህዝብ ለሚጨፈጭፍ በፍቅረ ስልጣን ሰክሮ በዳ ህዝብና በዳ ሀገር ሀብት መሳሪያ ሸምቶ በስውት የፖለቲካ እሳቤ ዘር የማጥፋት ተግባርን ለሚፈጽም ቡድን ቀጥተኛ በሆነ መንገድ የሚመሩ የሚያዋጉ የሚያደራጁ በኢትዮጵያ ምድር የበቀሉ ክፉ አረሞች ባንዳዎች የሚል ስያሜ ቢያንሳቸው እንጂ የሚበዛባቸው አይደለም። አረመኔው ስርዓት በመደበኛ ውጊያ በህዝብ ላይ ከሚያደርሰው ጭፍጨፋ ጎን ለጎን የአማራ ህዝብ ራሱን እንዳይከላከል በሚል እሳቤ በተቆጣጠራቸው ከተሞችና ጥቂት ቀበሌዎች ያለውን ነዋሪ አንጡራ ሀብት የሆነውን የግል መሳሪያና ሌሎች ግለሰባዊ ቁሳቁሶች በመዝረፍ ህዝቡን እንዳይነሳ አድርጎ ለመቅበር ርብርብ እያደረገ ይገኛል። በዚህ እኩይ ወንጀል የተሰማሩ አካላት ነገ በዓለም አቀፍ የጦር ወንጀል ተጠያቂ የሚያደርጋቸውን አንድን ህዝብ በማንነቱ ብቻ ለይቶ ለዓመታት የዘር ማጥፋት ወንጀልን ለሚፈጽም ቡድን ሎሌነት መታወቂያቸው በሆኑ አሻንጉሊት ጄኔራሎች ጸረ አማራው አብይ አህመድና አሽከሮቹ በጄኔራል አበባው ታደሰ ዘራችንን የማጥፋት አጋፋሪነት በጄኔራል ዘውዱ በላይ፣ ጄኔራል አዳምነ መንግስቴና መሰሎች ፊት አውራሪነት ከትላንት እስከ ዛሬ ለአማራ ህዝብ ጠላቶች የሎሌነት ተልኮን አንግበውና ስምሪት ወስደው ሞት ባወጁበት ህዝባችን ላይ እጣ ተጣጥለው ቀጠና ተከፋፍለው የዘራችን ማጥፊያ መሳሪያዎችን አሰራጭተው ወደ ስራ ገብተዋል። ለዚህ የዘር ማጥፋት ዘመቻ ተፈጻሚነት ሲባል በባህር ዳር ከተማ ዙሪያ ገዢ መሬቶች ላይ ቢኤምን ጨምሮ የተለያዩ ሜካናይዝድ የጦር መሳሪያዎች ተጠምደዋል። የአየር ኃይሉና የድሮን ኦፕሬተሮችም ወደ ስራ ገብተዋል። ከሰሞኑ የተተኮሱት የድሮን ቦምቦችም የዚሁ እቅድ አካል ናቸው። የዚህ ዘመቻ ዋና ዓላማም በሞት አፋፍ ላይ የሚገኘውን የብልጽግናን ስርዓት ከውድቀት መታደግን፣ በአንጻሩ የህልውናና የፍትህ ትግሉን መቀልበስን በጉዳይነት ያነገበ ነው። ከአንድ ዓመት በላይ በዘለቀው ይፋዊ ጦርነት የክልሉን የጸጥታ መዋቅር በማፈራረስና የወራሪውን ሰራዊት ኃይል ስምሪት በማዛባት ግዙፍ ቁጥር ያለውንና ዘመን ያፈራውን የጦር መሳሪያ የታጠቀውን የብልጽግና ሰራዊት በማሽመድመድ ላይ የሚገኘው የፋኖ ኃይል በአኩሪ ቁመና ላይ መገኘቱን ስንገልጽ በታላቅ ክብርና ኩራት ነው። ተደጋጋሚ አውደ ውጊያዎችን በማድረግና ድልን በመቀዳጀት የጠላትን ወታደራዊ ቁመና በእጅጉ እንዲሟሽሽ ያደረገው የፋኖ ኃይል ባገኘው የውጊያ ልምድ በታጠቃቸው መሳሪያዎችና ወታደራዊ ስምሪት በሚሰጡት አመራሮቹ ታግዞ ትግሉን ተአምር የሚባል ደረጃ ላይ አድርሶታል። ይህ እውን ይሆን ዘንድ የመላው ህዝባችን ሁሉን አቀፍ ተጋድሎ የአንበሳውን ድርሻ ይወስዳል። የመጨረሻ የሚል ወታደራዊ ኦፕሬሽን ማቀድ የማይሰለቸውና ጦርነት መደበኛ ስራው ያደረገው የብልጽግና ስርዓት ያቀደውን ይህንን ዘመቻ በማክሸፍ ኃይላችንን እንደምናጠናክር ለአማራ የህልውና ትግል ደጋፊዎች እናረጋግጣለን። በመሆኑም በመላው አማራ የምትገኙ የአማራ ፋኖ እንዲሁም በአብይ አህመድ ሞት ለታወጀብህ ለመላው ህዝባችን የሚከተሉትን ጥብቅ ጉዳዮች ማስገንዘብ እንወዳለን። አንደኛ፣ በየትኛውም አደረጃጀት ውስጥ የምትገኙ የህልውና ትግላችን ጓዶች ፋሺስታዊ አብይ አህመድን በዓለም አደባባይ የምናዋርድበትን፣ ብልጽግናን የምንቀብርበትን፣ ህዝባችንን በምልአት የምናስታጥቀበትን ዘውትራዊ ዝግጁነታችን እንዳለ ሆኖ ቀሪውን የትጥቅም የተተኳሽም ግብዓት ከወራሪው ሰራዊት የምናሟላ መሆናችን ታውቆ የገባውን ጠላት እረፍት መንሳት፣ መደምሰስ፣ መማረክ፣ ማሸነፍን ብቻ አስበን ትግላችንን በድል ለመቋጨት በተግባር በትግል ሜዳ ያለ መንጠባጠብ በመናበብ በአንድ አዋጅ ጠላት በሚገኝበት ቦታ ሁሉ እንድንገናኝ ጥሪ እናቀርባለን። ሁለተኛ፣
መላው የአማራ ወጣት አቅምና ጉልበቱ የፈቀደለት መላው ህዝባችን ያለህን ማንኛውንም መሳሪያ ይዘ ቀጠናን ከዚህ ስርዓት እንድታጸዳ የአማራ ፋኖ ጥሪውን ያቀርባል። በዱላ ወጥተ የፈለከውን አይንን ያረፈበትን መሳሪያ ታጥቀህም ልጆችህን ከሚጨፈጭፍ ሚስትህን ከሚደፍር ከብቶችን ከሚዘርፍ ሰብልህን ከሚያቃጥል ሰራዊት ቀየን እንድታጸዳ በድጋሚ ጥብቅ ጥሪያችንን እናቀርባለን። ሶስተኛ የመከላከያ የአድማ ብተናና የሚሊሻ አባላት ልብ ገዝታችሁ የትላንት ወንጀላችሁ ጸጽቷችሁ በበደል ላይ በደል ላለመፈጸም በንስሐ ተመልሳችሁ ካለቆቻችሁ የጥፋት ቀንበር ነፃ ወጣችሁ በህዝባችሁ ላይ እየደረሰ ያለውን አይን ያወጣ የዘር ማጥፋት ድርጊት በተግባር አውግዛችሁ የፋኖን ኃይል በመቀላቀል ታሪክ የማይፍቀው አኩሪ ገድል ትፈጽሙ ዘንድ ጥሪ እናቀርብላችኋለን። አራተኛ የብልጽግና ቡድን ለዚህ አሳፋሪ ተግባር ባዘጋጃቸው የማጎሪያ ካምፖች ወጣቶችን በገፍ እያጎረ በመሆኑ ማንኛውም የአማራ ወጣት ራሱን በመከላከል ከብልጽግና የእልቂት ድግስ በመራቅ ይልቁንም ፋኖን በመቀላቀል ታሪክና ዘመን የጣለበትን አደራ በመቀበል የራሱንና የአማራን ህዝብ ህልውና እንዲታደግ ሀገሩን እንዲያድንም ጥሪ እናቀርባለን። አምስተኛ ጠላት በተከታታይ እያደረገ ያለውንና ሊያደርግ ያሰበውን ወታደራዊ ኦፕሬሽን ማክሸፍ እንዲቻል የህልውና ተጋድሎን በስኬት ለመቋጨት በሚካሄደው ሁሉን አቀፍ ውጊያ በህዝባችን ላይ ሊደርስ የሚችልን ጉዳት መቀነስ ይቻልም ዘንድ የአማራ ህዝብ የጀመረው የህልውና ተጋድሎ በከፍተኛ ሁኔታ የተጋጋለበት ዘመን ላይ እንገኛለን። የአማራ ክልልን ጨምሮ በበርካታ የአገሪቱ አካባቢዎች እየተደረገ ያለው የህልውና ትግል ህዝባዊ መሰረት ያለው በመሆኑ በአንድ ወጥ ድርጅት እየተመራ ባይሆንም አመርቂ ውጤት እያስመዘገበ ይገኛል። ትግሉ ግለቱን ጠብቆ የበለጠ እንዲፋፋምና በአጭር ጊዜ የአማራን ህዝብ ነጻነት ያረጋግጥ ዘንድ ይህንን ትግል የሚያቀናጅና የሚያስተባብር የጋራ አመራር ያለው ድርጅት መውለድ ጊዜው የጠየቀው አንገብጋቢ ጉዳይ ሆኖ ተገኝቷል። ይህንን አንገብጋቢ ጥያቄ ለመመለስ በርካታ ሙከራዎች ተደርገዋል። ብዙ ውጣ ውረዶችም ታልፈዋል። በመጨረሻም የአማራ ህዝብ የናፈቀው ሀገር ወዳድ ኢትዮጵያዊ ሁሉ የተመኘው መላው የፋኖ ሰራዊት የጠበቀው ታሪክ እንዲፈጸም የጠየቀው ጉዳይ ተጠናቋል። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋ ከፍተኛ አመራሮች በጋራ ቋራ ጎንደር ባደረጉት ቀናትን የወሰደ መስራች ጉባኤ ዛሬ ግንቦት 1 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል የተሰኘ ድርጅት መመስረታቸውን ለመላው ሰራዊታችን ለአማራ ህዝብና ለትግሉ ደጋፊዎች እናበስራለን። መላው የትግላችን ደጋፊዎችም እንኳን ደስ አላችሁ። የአማራ ፋኖ ብሔራዊ ኃይል በአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም ላይ የቆመ ህዝባዊ ተጋድሎ የሚመራ ሲሆን የድርጅታችን ዋነኛ ተልዕኮም እየተደረገ ያለውን የህልውና ትግልና ህዝባዊ አብዮት ማስተባበርና ማቀናጀት ይሆናል። ድርጅታችን የአማራ ፋኖ ብሔራዊ ኃይል በኢትዮጵያ ሉዓላዊነትና አንድነት ላይ የማያወላውል አቋም ያለው ሲሆን የአማራ ህልውና የሚረጋገጠውም ከሌሎች ኢትዮጵያውያን ኃይሎች ጋር በሚደረግ የጋራ ትግል የአብይ አህመድን የሽብር አገዛዝ በማስወገድ በምትኩ በሽግግር ሂደት በሚገነባ የጋራ መንግስት ምስረታ እንደሆነ ያምናል። ድርጅታችን የአማራ ህዝብ ተጋድሎ የህልውና ተጋድሎ ነው ስንል ህልውናችንን የተፈታተነውን መዋቅርና ትርክት መለወጥ እንደሆነ በጽኑ እንደማመናችን መጠን የወልቃይት ጠለምትና ራያን ጨምሮ በሁሉም የሀገራችን አካባቢ ያለ የወሰን የማንነትና ራስን በራስ የማስተዳደር ጥያቄ ለማስመለስ እንደሆነ እናረጋግጣለን። መዋቅራዊ ጥቃትን መቀልበስና ለአማራ ህዝብ ማህበራዊ ፍትህን የሚያሰፍን ስርዓተ መንግስት መፍጠርን ታሳቢ ያደረገውን ትግል የሚመራ ማዕከላዊ አመራር መፈጠሩ የህልውና ትግል እያደረገ ላለው ህዝብ ተጨማሪ አቅም ይሆናል። ድርጅታችን በሙሉ አቅሙ ትግሉን እንዲመራ የሁሉንም ባለድርሻ አካላት ድጋፍ ይፈልጋል። የአማራ ፋኖ ብሔራዊ ኃይል አወቃቀር ጠቅላላ ጉባኤ፣ ማዕከላዊ ምክር ቤት፣ የሥራ አስፈጻሚ ኮሚቴ እንዲሁም የአባት አርበኞች ምክር ቤትን አካቶ ህገ ደንብ በማጽደቅ
ተቋቁሟል። የአባት አርበኞች ምክር ቤትን አርበኛ መሳፍንት ተስፉ እንዲመሩት መስራች ድርጅቶቹ ተስማምተዋል። የድርጅቱን አመራር በተመለከተ የመስራች ድርጅቶቹን አባላትና ሰራዊት ለማዋሃድ ጊዜ በማስፈለጉ የድርጅቱን አመራር በማዋቀር ሂደት የመስራች ድርጅቶችን አመራርና አባላትን ተሳትፎ ከፍ ለማድረግ ሲባል የትጥቅ ትግሉ ከሚደረግበት የቀጠና ስፋት አንጻር የጋራ አመራር በማስፈለጉ እንዲሁም ሌሎች በኢትዮጵያ ውስጥ ያሉ የፋኖ አደረጃጀቶች የድርጅቱ አካል የሚሆኑበትን እድል ለመፍጠር ሲባል ድርጅቱ በማዕከላዊ ኮማንድ እንዲመራ ተወስኗል። በመሆኑም 13 አባላት ያሉት ማዕከላዊ ኮማንድ የተቋቋመ ሲሆን አባላቱም አንደኛ አርበኛ ዘመነ ካሴ፣ ሁለተኛ አርበኛ ሀብቴ ወልዴ፣ ሶስተኛ አርበኛ ምሬ ወዳጆ፣ አራተኛ አርበኛ ደሳለኝ ሲያስብ ሸዋ፣ አምስተኛ አርበኛ አስረስ ማረ ዳምጤ፣ ስድስተኛ አርበኛ ሄኖክ አዲሴ፣ ሰባተኛ ጀነራል ተፈራ ማሞ፣ ስምንተኛ አርበኛ ዝናቡ ልንገረው፣ ዘጠነኛ አርበኛ ድርሳን ብርሃኔ፣ አስረኛ አርበኛ አስቻለው በለጠ፣ 11ኛ አርበኛ ሳሙኤል ባለዕድል፣ 12ኛ አርበኛ ማርከው መንግስቴ፣ 13ኛ አርበኛ አክበር ስመኘው በሙሉ የአመራር ምደባ ተሰርቶ እስኪጠናቀቅ ማዕከላዊ ኮማንዱ የድርጅቱን የፖሊት ቢሮና የሥራ አስፈጻሚ ኮሚቴ ሚና በመውሰድ የድርጅቱን ወታደራዊ፣ ፖለቲካዊ፣ የዲፕሎማሲና የአስተዳደር ስራዎች እንዲመራና እንዲወስን ስምምነት ላይ ተደርሷል። ለመላው የአማራ ሕዝብ፣ ለመላው የፋኖ አባላትና አመራሮች በድጋሚ እንኳን ደስ ያላችሁ እያልን የሚከተለውን ጥሪ እናስተላልፋለን። ለመላው የአማራ ሕዝብ አሁን የአማራ ፋኖ ትግል ወታደራዊ አቅም፣ ፖለቲካዊ ልምድና ሁሉን አቀፍ አቅም ወደ አንድ ቋት ተሰባስበው ጠላትን የሚያንኮታኩቱበት ወርቃማ ዘመን ላይ ደርሰናል። ከዚህ በኋላ ይህ ግዙፍ አቅም ተአምር ሰርቶ የድላችን ጊዜ ቅርብ መሆኑን በድፍረትና በኩራት መናገር ይቻላል። ይህ እውን ይሆን ዘንድ መላው ሕዝብ በብሔራዊ ኃይሉ ሰብሳቢነት የሚመራውን ተጋድሎ በማንኛውም መልኩ በመደገፍ ከጎናችን እንዲቆም ጥሪ እናስተላልፋለን። ለመላው የአማራ ፋኖ ሰራዊት ዘመንና ታሪክ ግድ ብሎት ከረጅም ምጥ በኋላ የተወለደው ድርጅታችን መስዋዕትነት የምትከፍሉለትን ትግል ከግብ ለማድረስ ተገቢውን ትጋት የሚያደርግ ሲሆን በቀጣይ የምንሰጣቸውን መመሪያዎች ለመፈጸምና የትግል ጥሪዎችን ለመቀበል የወትሮ ዝግጁነት እንዲኖራችሁ እናሳስባለን። ለአክቲቪስቶች፣ ጋዜጠኞችና ትግሉን ለምትደግፉ የሚዲያ አካላት ውድ እህትና ወንድሞቻችን ከመነሻው የአንድ መከረኛ ሕዝብ ልጆች ነን። የአንድ አፈር አፈሮች ነን። እኩል የትግል ባለቤቶችም ነን። ይህን እንገነዘባለን። የሕዝባችን መከራ ከኛ እኩል እንደሚያማችሁ፣ ከዚያ መውጫ መንገድ ፍለጋውም እኩል እንደሚያስጨንቃችሁ እናውቃለን። ሚዲያ ወሳኙ የትግል ግንባር ነውና በተሰለፋችሁበት ግንባር የነበራችሁንና ያላችሁን ሚናም በቅጡ እንረዳለን። ይሁንና ከመጓተት ከበጎ ጭንቀትም ይሆን ከግለሰብና ቡድናዊ ፍላጎትና ተልዕኮ የተነሳ የሚደረጉ ገደብ የለሽ ጣልቃ ገብነቶችና የተዛነፉ ትንተናዎች ትግሉን እያወኩት መሆኑን በመገንዘብ ማናቸውም የሚዲያ ስራዎች የመታገያ ተቋም ፈጥሮ ህዝባችንን ለአንድ ዓላማ በአንድ ላይ ማሰለፍን ታሳቢ አድርጎ የህልውና ትግሉን ማሸነፍን ማዕከል ያደረገ እንዲሆን የበኩላችሁን ድርሻ እንድትወጡ እናሳስባለን። ለዲያስፖራ ወገኖቻችን የህልውና ትግሉ አሁን ያለበት ደረጃ ይደርስ ዘንድ የአማራ ዲያስፖራ የነበረው ሚና በትልቁ የሚገለጽ ነው። ሆኖም ወጥ የሆነ የዲያስፖራ አደረጃጀት አለመኖሩና ተመሳሳይ ግብና ዓላማ የሌለ በሚያስመስል ደረጃ ያሉት የእርስ በርስ ንትርኮች በዲያስፖራው ብቻ ሳይሆን በፋኖ አደረጃጀቶች ላይ ያለው አሉታዊ ተጽዕኖም በቀላሉ የሚገለጽ አይደለም። በመሆኑም የዲያስፖራ ማህበረሰብ በአንድነት እንዲደራጅና ትግሉን እንዲደግፍ ጥሪ ያደረግን፣ በዚህ ረገድ ድርጅቱ የሚወስደውን ኃላፊነት ወስዶ ወደ ተግባር እንደሚገባም እናሳውቃለን። ከብሔራዊ ኃይሉ ውጪ ላላችሁ የፋኖ አደረጃጀቶች በድሮንና በጅምላ ጨራሽ መሳሪያዎች እየተጨፈጨፈ ያለው የአማራ ሕዝብ የኛን አንድነት በጽኑ ይፈልጋል። ሁሉም አፈሙዞች ወደ አንደኛ ጠላት ብቻ መነጣጠር እንዳለባቸው የአማራ ፋኖ ብሔራዊ ኃይል ያምናል። ለሁላችንም እድል የሚሰጥ በልካችን የሚያስተናግደን ሰፊ አዳራሽ ፈጥረናል። ስለሆነም ያለምንም ማመንታት ድርጅቱን እንድትቀላቀሉ ጥሪ እናቀርባለን።
ለብልጽግና አገዛዝ ካድሬዎች የሰራዊቱ መኮንኖችና ወታደሮች ይህ ትግል የህዝብ ትግል ነው። ማሸነፋችንም የተረጋገጠ ጉዳይ ነው። የአብይ አህመድን አገዛዝ በማገልገል ጥቁር ታሪክ እየጻፋችሁ ነው። የአማራ ፋኖ ብሔራዊ ኃይል የግለሰብን ስልጣን ሳይሆን የህዝብን ነጻነት አስቀድመው ለሚመጡ ወገኖች በቂ የመታገያ ሜዳ ለመፍጠር ዝግጁ ነው። ስለሆነም ትግሉን እንድትቀላቀሉና የማይቀረውን የድል ጽዋ አብረን እንድናነሳ ጥሪ እናቀርባለን። ለመላው የኢትዮጵያ ህዝብ የአማራ ህዝብ የህልውና ተጋድሎ የኢትዮጵያን ህልውና የማይፈታተን ይልቁንም በጋራ ትግል በሚያምን አታጋይ ድርጅት የሚመራ ነው። የአብይ አህመድ አገዛዝ የሽብር ተግባሩ ኢላማ ያደረጋቸው በርካታ ወገኖች መኖራቸው የታወቀ ነው። ስለሆነም መላ ኢትዮጵያውያን ይህንን የህልውና ትግል በመደገፍ ከህዝባችን ጎን እንድትቆሙ ጥሪ እናቀርባለን። በጸረ ብልጽግና ትግል ላይ የምትሳተፉና ነፍጥ ያነሳችሁ ኢትዮጵያውያን የገጠመን ጠላት የዓለም አቀፍ የጦርነት ህግ የማይገዛው የሞራል ተጠይቅ የሌለው የሀገር ሀብት ለሽብር ተግባር የሚያውል የሚመራውን ህዝብ ላይ ሽብር በመፍጠር ስልጣን ላይ መቆየት የሚፈልግ ልፍስፍስ ኃይል ነው። ስለሆነም በጠላታችን ላይ በጋራ ለምናደርገው ትግል የተቀናጀና የተናበበ ሁለገብ ትግል በጋራ እንድናደርግ ጥሪ እናቀርባለን። ለዓለም አቀፉ ማህበረሰብ በዓለም የጦርነት ታሪክ ተደርጎ በማይታወቅ ደረጃ በራሱ ህዝብ ላይ የሽብር ተግባር እየፈጸመ ያለው አብይ አህመድና አገዛዙ በሀገር ስም የሚደረግለትን ድጋፍ ለጦርነት ማዋል ከጀመረ ሰነባብቷል። አብይ አህመድ በዩናይትድ አረብ ኤሚሬት አስተባባሪነት የአማራን ህዝብ በድሮንና በጦር ጀት እየጨፈጨፈ ያለ ሲሆን የምስራቅ አፍሪካን ቀጠና የጦርነትና የትርምስ ሜዳ በማድረግም ለቀጠናው ሰላምና መረጋጋት ጸር ሆኖ ቀጥሏል። የአማራ ህዝብ ተጋድሎ በድል ሲጠናቀቅ ይህንን ነባራዊ እውነት የሚለውጥ ውጤት እንደሚያመጣም እሙን ነው። ስለሆነም የአብይ አህመድን አገዛዝ ባለመደገፍና ማንኛውንም ዲፕሎማሲያዊ ጫና በማድረግ ለሰላም እጁን እንዲሰጥ የበኩላችሁን ተጽዕኖ እንድታደርጉ ጥሪ እናቀርባለን። ግንቦት 1 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ቋራ አማራ ኢትዮጵያ